አንቺ ልጅ ምን ብታረጊ ነው እንደዚህ እንደባባ የተጠመጠምሽበት? እናትሽ ማን ናችሁ? ደግሞ ሴት ነው ማቃችሁ። ለማንኛውም ፍቅረኛ ነው ላልተረዳችሁት ተረዱ። እሺ አንቺ ልጅ አትዋሺ። ከመጀመሪያው ነው ዳንኤል ነው አንቺ ፍቅረኛው ነው። አንቺ ኢቫፍ ሮቤል ሳባ አክብሯት። ዳግመኛ እንደዚህ እንድትናገሯት አልፈልግም። እሺ የኔ ውድ በቃ አንተ ተረጋጋ። በእኔ ምክንያት ከማንም ምናምን ጋር መጣላ ስለሌለብህ ሜድ ይኖርብናል። አንቺ ተክልዬ ነው እንጂ በእጅ በኋላ የማይሆን ነገር እንዳትሆኝ። እሺ ሳባ ትክክል ነው አልሽው። አንቺ ነሽ እጃችን ላይ በኋላ አጉል እንዳትሆኝ። ሮቤል ሳባ ይበቃችኋል። ከዚህ በኋላ እንዳትናገሯት። ከሷ ጋር የምትናገሯት ከኔ ጋር የምትጋጩት። እሺ ለካ ፍቅር እንዲያረጋ እኔ ቡችላ በቃ እንሂድ። እዚህ መቆየት የለብንም እንዴ ዳኒ። ሜድም የለብንም እኛ እኮ ለጉዳይ ነው የመጣነው። እንዴ አው ዳኒ ወንድሜ ለአንድ ጉዳይ በጣም ፈልገን ነበር። መሄድ የለብኝ ሮቤል ከናርዲ ጋር መሄድ አለብኝ። አረ በጣም አጮካይ ነው ወንድሜ። በቃ ዳኒ ይሄን እሺ ነይ ልጅ ግን የሆነ ነገር አደርጋታለሁ። እመቤቴ ሳቢ ያለው እንጂ በቃ ጫወታችን ተበላሸ ማለት ነው። ሳቢ በቃ በዚህ አልሆነብኝ። ልምጭ ወይኔ ዛሬ አየሩ ይቀያየራል። አዎ አንዴ ፀሐይ አንዴ ብር እና ህይወት ካልጀበረሽ አንድ ነገር ልጠይቅሽ እንዴ? ጠይቀኝ። ሮቤል ትወጂዋለሽ እንዴ? ለምን ደዘልክ? አይ ሁሌ አብራችሁ ስለማያችሁ ነው፣ ለዛ ነው ጠይቁሽ። እሺ እኔም አንድ ጠይቅ ልጠይቅህ? አረ ጠይቅኝ፣ ችግር የለም። መግለጽን ትወዳታለህ? አረ እኔ አልወዳትም። ልክ እንደ እህቴ ነው ማየት፣ በቃ ሌላ ነገር የለንም። አየህ እኔም ሮቤልን ልክ እንደ ወንድሜ ነው ማየው። አይ ከዛ ያለፈ ነገር የለንም። ጥሩ ነው። ምን ነው ጥሩ? አይ መዋደዱ ጥሩ ነገር ነው ብዬ ነው። ወይ አንተ ውሻ ምን ሆነ ነው? ሴት ልጅ እንደዚህ እስኪያደርግ ድረስ ምንድነው እንደዚህ ያደረገ? አለቃ አንተን እኮ ነው የሚያናግረኝ። አለቃ ዳናይት አይደለች መጣች። እነሱ ታዲያ ማን ነው እንደዚህ ያደረገ? ዳናይት ሶሊያና ነበረች። ከሷ ጋር አንድ ወጣት ልጅ ነበር፣ እሱ ነው እንዲያደረገ። እና ማትረባ ታራው እነሱ የሄዱበት መንገድ ነው። አላቅም አለቃ መተውን ወድቄ ነበር፣ ራስ ይስቼ ነበር። አንተ ለምንም የማትሆን ሰው ነህ። ብትሆንም እንኳን እንደወንድ ቆፍጠን ብለህ መቆም ማትል ሰው ነህ። የማትረባ አለቃ ካመለጡ መሄድ የሚችሉበት መንገድ በዚህ ነው። በዚህ ሊሄዱ ይችላሉ። በዚህ ና ተከተለኝ። ይሄ ሰው የፖሊስ ነው እንዴ? ዶክተር እየቀጣህ ነው ወይስ እያከምከን ነው? አሁን አንቺ ዝም ብለሽ ተንበርከኪ። ዶክተሩን ስራ እየሰራ ነው። ዶክተር እኛ እንደዚህ ማድረጋችን ማን እንደሆነ አታውቅም። እመቤቴ አንቺ ማንንም ብትሆኚ ዶክተር ምንም አይጨነቅም። እሺ እንዴ ወንድሜ እት እንደዚህ ሲያሰቃዩ አንተ ዝም ብለህ ታያለህ? ዝም በይ። እኔ ብለህ አይደለሁም፣ እኔ ዶክተር እንጂ የቤት እመቤት አይደለሁም። እሺ አፍሽን አትክፈቺ። ዝም በይ። እንዴ ዶክተር ጌች ሰው ልታክም መጥተህ ልደበድብ ነው እንዴ? ዶክተር ሰው ምን ነው ጤነኛ የሚመስለው? እስኪው አንዴ ሮጣ አንዴ ይቀመጣ። አዎ አለቃ በፊት ጤነኛ ነበር፣ ወንድሜን አውቀዋለሁ። ግን አሁን ሰንታይም አፍታል። እናንተ ተነሱ፣ እኔ እሱ ይዘዋለሁ። ሰሙኛላችሁ? እናንተ እዚህ ጠብቁ፣ እኔ የሆነ ቦታ ደርሼ እመጣለሁ። እሺ ያዙልን። እሱ ካመለጠ እኛ እንቀጣለን። ያዙልን። እኔ የምልሽ ግን ሄደን የተለመደውን ቦታ መተው ስትይ ይሄን ግር ተፈጥሯል። አዎ ባምቢ ያው አለ አይደለ አንዳንድ ጊዜ ራሳችን ለመረዳት ከምንወደው ቦታ መራቅ ያስፈልገናል። እኔ እንደሚመስለኝ ከሆነ ግን ከምንወደው ቦታ መራቅ እንደመጥፋት። አይ መጥፋት አይደለም፣ አንዳንድ ጊዜ መራቅ ራስን እንደገና ለመፈለግ ነው። እና ታዲያ እኔ አንቺ ሳትኖሪ እንዴት ነው ራሴን የምፈልገው? ሰው አንዳንድ ጊዜ ከሰው ጋር እየኖረ ራሱን ሊያጠፋ ይችላል። ግን አንዳንድ ጊዜ ከሰው መራቅ ብቸኝነት ስለሚያስፈልገው ነው። እና እስከዛሬ የነበረን ነገር ጊዜ ነበር ማለት ነው? ኧረ ባምቢ የእውነት ነው እንጂ ስለምን ጊዜያዊ ነው የምታወሪው? ታውቂያለሽ ሄዱ በጣም ወድሽ ጓደኛዬ ነሽ። እውነተኛ ጓደኝነት በርቀት አይሰበርም። ካለ ይኖራል፣ ካለለ ደግሞ ይጠፋል። ታውቂያለሽ? እና ያለኝ አማራጭ መጠበቅ ብቻ ነው? አዎ እና እምነት።
ታውቂያለሽ ሄዱ በጣም የምወድሽ ጓደኛዬ ነሽ። እኔም እኮ በጣም ነው የምወድሽ ታውቂያለሽ። እስከምንገናኝ በቃ እስጣጤ ነው እንዴ? ጉድ ውስጥ ነው የገባሁት። ምን አለ አርፌ ቤቴ በተቀመጥኩ ኖሮ። ወይኔ ጉዴ ተዋረድኩኝ ዛሬማ። ልብሽ የተገኘ ነገር ነው እንጂ የማይጠፋ ስለሆነ ነው። ኤቢ በእናትህ በቃ እኔ ከዚህ በላይ መዋረድም አልፈልግም። በቃ ልቤን ደግሞ ማዳመጥ አልፈልግም። በቃ አየሽ ልብሽ እኔ ጋር ነው፣ ነገር ግን እውነቱን መቀበል ፈርተሻል። እኔ ልቤ ማንም ጋር አይደለም፣ አንተም ጋር አይደለም። እኔ ልቤ ከመጻፍ ጋር ብቻ ነው። በቃ እባክህ ተወኝ። ያንተ የሆነ ነገር ሌላ ሰው ጋር እንዳለ ይሰማኛል። አይ እንደሱ አይደለም። በቃ እሺ እኔ ልቤ መስማት አልፈልግም። ይቅርታ በቃ። እቺ ድንጋይ የሆነች ልጅ መቼ ነው በቃ ማሰማው? እማዬ ወይኔ ጉዴ! ዝም በይ ቀስ ብለሽ ተረጋጊ። እንዴ ጸጉሬ አመመሽ እንዴ? አይ አላመመኝም፣ ግን ልቤ እየፈራ ነው። በፍጥነት እየመታ ነው። በቃ ነይ ቶሎ ተረጋጊ። እሺ ግን ቀስ በል እንዴ። ተረጋጊ ነው። ኦኬ ወይኔ ስታምሩ። እናመሰግናለን። ወይ አፊ ቁርጥ ይበልልኝ የኔ ጌታ። ቴንክ ዩ። አይ እሱ እንኳን ችግር የለም። ግን አሁን ልቀላቀላችሁ ወይስ ልሂድ? መቀላቀል ቻልሽ? አይ ለማን ተሰይ ሲጀመር ነይ። እሺ አመሰግናለሁ። ግን አሁን ወዴት ነው የምንሄደው? የት እንሄዳለን? ያው የተለመደበት ቦታ ነው። እሺ እንሂዳ። እንሂድ። እንዴ ዛቢ ናርዲ እኮ ጨዋታውን ቀይራለች። ምን ተሻለን? በእናትሽ ሮቤል፣ እኔ እያሰብኩ ነው። ኮኪና ናርዲ በጣም ኃይለኛ ናቸው ለሴራ። እና ተሸንፈናል ማለት ነው? ኧረ ሮቤል አልተሸነፍንም። አንድ መንገድ ብቻ አለ። እሱ ምንድነው ሳቢ መንገዱ? ቶሎ ብለን ዳኒና ናርዲን ማባጠስ ይኖርብናል። አየ ምን ዳኒና ናርዶስን ለማባጠስ ያልሞከርኩ መስለሻል እንዴ? ሞክሬ እኮ አልተሳካልኝም። እንዴ ሮቤል፣ በባለፈው የሆነ ነገር ብለኝ የለ እንዴ? ምንድነው ያልኩሽ? ዲዳንን ስልክ ናርዶስ ናት የሰረቀችው ብለኝ የለ እንዴ? ጎበዝ ልጅ። በስትክክል ራሷ ነች የሰረቀችው። ስለዚህ የናርዶስን አክስት ልጅ ሂደን ማናገር ይኖርብናል። መቅደስን? አይ መቅደስ ነገሮችን የምታወጣ ይመስልሻል? ሮቤል፣ አሁን ከምንከራከር ሰው የምንፈልጋት አይሻልም? እድሜ ቶሎ ብዬ መድረስ አለብኝ። እጄ ላይ የገባውን አማንን መንጠቅ የለባትም። አሁን የኔ ብቻ ነው ማድረግ ያለብኝ። ስለዚህ አሁን ቶሎ መድረስ አለብኝ ማለት ነው። እሷማ መቅደም የለባትም። አጂዳ ኤቢ የሚሰማውን ነገር እንጂ የሚባለውን አይደለም የሚያምነው። አንተ ደግሞ ስሜትህን እየሰማህ ነው። ምናልባት እኮ ሰው በፍቅር ሲወርቅ እውነቱን ከስሜቱ ለመለየት ይቸገራል። እኔ ግን ፍቅርህ እንደማይቆይ ነው ማየው። የሚመጣም የሚሄድም ነገር ነው። ነገር ግን ሁሉም ነገር መሄድ ከሆነ እንዴት ሰው ይወዳል? ቆይ እንዴ መዋደድ እኮ ለመቆየት ብቻ አይደለም፣ ፍቅር እኮ ለማስተማርም ጭምር ነው። እኔ ግን ፍቅር እንደ ትምህርት ብቻ ሳይሆን እንደ መኖር ነው ማየው። መኖር ከሰው ጋር ተያይዞ? አዎ መጽሐፍ ቅዱስ እኮ የሚለው እንዋደድ ነው። እኛ እኮ ፍቅር እንዳሰብነው ሳይሆን ከኛ በላይ ነው። እኔ ግን ይቅርታ አድርግልኝ። ካለፈው የፍቅር ታሪክ የተነሳ ፍቅርን ማመን አልፈልግም። ምናልባት እኮ ፍቅርን ላታሚው ትችላለሽ፣ ነገር ግን ደግሞ ከሱ መሸሽ መፍትሄ አይደለም። እኔ ለመሸሽ አይደለም የሚሄደው፣ ራሴን ለመጠበቅ ስል ነው። ምናልባት ራስን መጠበቅ ልብን መዝጋት ነው። ደህና ዋል በቃ። ባምብሻ ምን እሺ፣ ፊትሽን እኮ ጥለሽዋል። ኧረ ምንም አልሆንኩም። ትንሽ ቀኑ ደብሮኝ ነው እባክህ። ምን እሺ፣ ፊትሽ እኮ የሌለ ነው የደበረው። ምንም አልሆንኩም። ምን የደበረ ያስደበረሽ ሰው አለ እንዴ? ሄጄ ልለጥ አትፈልሽ? ማንም አላስደበረኝም አልኩ እንዴ። በቃ ምንም አልሆንኩም። ፊትሽ እንደ ድፎ ዳቦ ዳፍታሽ ደግሞ ምንም አልሆንኩም ትይኛለሽ እንዴ? አይ ነገርኩ እኮ በቃ ምንም አልሆንኩም። በቃ እኔ ግን እንደነ ብራዘሮችሽ አይደለም። እሺ የሚያስፈልግሽ ነገር ካለ በማንኛውም ሰዓት አግዝሻለሁ። እንዴ ባምብሻ እና ይሄ ሙድሽን ለመፍታት እንቀንቀሳ። እሺ ና ስታይ እንዴ ጭራሽ ለ200 ብር ብዬ ከብድጋለሁ አለ እንዴ? የራሳችሁ ጉዳይ ባክ። እነዚህ ሰዎች እኔን እብድ ያደረጉኝ ለማስረጃ ነው ወይስ አብዷል ብለው ሆስፒታል ያስሩኝ ነው? ጌት እባክህ ተረጋጋ። እኔ የምፈራው ሰው እንዳትጎዳ ነው። ሴትዮ እኔ እብድ አይደለሁም፣ እናንተ ናችሁ የምታስታውሱኝ።
በቃ ሜሮን ከዚህ በኋላ ምን ማድረግ አለብን? እንደምንም ብለን ወንድሜን ከዚህ ችግር ማውጣት አለብን። ቆይ ግን በስህተት መድኃኒቱን የወሰደው ይሆን እንዴ እንደዚህ የሚያደርገው? ሜሮን እኔ እብድ አይደለሁም። እንኳን እኔ እብድ ልሆን እናንተ ልጠራጠራለሁ። ይኸውማ እንደዚህ ሲያወራ ጤነኛ አይመስልም። ቀድሞም እኮ እንደዛ አልነበረም። አይ እውነት እኔ እያበድኩ ነው እንዴ? አይ ሊሆን አይችልም። ደግሞ ይሄ አይ ሜሮን አንቺም እንደዚህ ተናገርሽ? ዶክተር ሳይመጣ ማምለጥ አለብኝ። እኔ ጋር ስትከራከሪ ወንድምሽ አመለጠልሽ። እውነትም ይሄ ሰውዬ ለይቶለታል። እና ህይወት ምንድነው ዛሬም ተስደምመኝ ነው እንዴ? አይ እኔ በጣም ነው የምወድሽ። አይ እኔ እንደዚህ አይነት ፕሮጀክት አይመቸኝም። እና የሆነ ሰው ለመውደድ እኮ ግዴታ የልብ ፍቃድ መጠየቅ የለብንም። እኔም እንዲህ ወድጄሻለሁ በቃ። እሱን አውቃለሁ። እኔ ግን አሁን ላይ ሰው መውደድ አልችልም። እሺ በቃ ግን በደንብ አድርገሽ አስቢበት። እኔ በጣም ነው የምወድሽ። እኔ ጋር አስቢበት የሚባል ቃል አልሰማም። ለማንኛውም ልሂድ። ቻው። የኔ ፀሐይ በጣም ነው የምወድሽ። እሺ አማን እወዳለሁ። ጄዳ 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 እንዴ! አቤት! አረ ናርዶስ በጥፊ ያለችኝ። ምን ያስቀሻል? እያላገጥሽብኝ ነው እንዴ? እያላገጥኩ አይደለም። ምን ብላ ነው የመጣች? ላንቺ የነገርኩሽን ነው ለሷ ስነግራት በንዴት በጥፊ አትለኝም እንዴ? እና ምን አልካት? ምን እላታለሁ እኔ? ዝም ነው ብታያስ ትማታ ራሱ ውበቷ ውበት እንዳይመስልሽ። ለአንተ ምን ሆነ ነው? ጤና የለም እንዴ? እናንተ ሴቶች ግን ሰው ሲያፈቅራችሁ አትረዱም እንዴ? ነው በል ንዴትህን ሄደ እዛው ናርዶስ ላይ ተወጣ። እኔ ናርዶስ አይደለሁም። እሺ የተለ ኢቢስ እሺ ይሄን ያቃጥልሹ ደፍተሹ ነው የሚወዝ። አንተ ያማል እንዴ? ምን ሆነ? እኔ ምን አቅላለሁ እንዴ? በቃ እንዴ አትናደድ፣ ያጋጥማል። እንሂድ በቃ። ከዛ በዛው ታገኛለህ ከፈለክ እንዴ። እኔ ግን ናርዲ ሮቤል እንዴት እንደናፈቀኝ ሮቤል አንዲት ገጠሪ ላይ አይኑን ተክሎ አልነቀል ብሏል። ዳን መቼስ ገጠር ያልካት ያቺ ህይወት መሆን አለባት። እንደው ስታስቢ የኔ ከህይወት ውጪ እዚህ አካባቢ ገጠር ያለ በቃ ከአሁን በኋላ ስለ ሮቤል እንድታወራ አልፈልግም። እሺ እኔ ስለ ሮቤል አላወራው ስለ ህይወት እንጂ። ደግሞ አልዋሸችም፣ እውነት ነው ያወራነው። ይኸው ተቀመጫ ዳኒ። አሁን እሱን ተውትና ማለት ነው። እሺ እኔ የሮቤልን ቤተሰብ ለማፈላለግ የሆነ ነገር አስቤያለሁ። ምን? የሮቤልን ቤተሰብ ነው ያልሽው? ይኸው ሮቤል ፊት ይህን ቃል ደግመሽ ብታወጪ ትታያለሽ። ረፊ ቆይ የሮቤል አባት የት ሄደው ነው? ሮቤል እኮ እናቱንም አባቱንም እኮ አያውቃቸውም። ጠቅላላ ቤተሰቦቹን አያውቃቸውም። ያለሁት እኔ ብቻ ነው። ወይ እንዴት አባቱ ነው የሚያሳዝነው። ልብ የሚነካ ታሪክ ነው ያለው። ወይኔ ፍቅር ሲያሳዝን። ከአሁን በኋላ ግን እንዲህ ብቻ እንዲቆይ አልፈቅድለትም። እባክሽ ኩኪ በፈጠረሽ ስለ ቤተሰብ በቃ ምንም ቢፈጠር ምንም ሮቤል ፊት ማውራት የለብሽም። ምንም ቢፈጠርሽ በጣም ነው የሚጎዳው። ቆይ ግን ዳኒ አንተ ለሮቤል የደም ወንድሙ አይደለም፣ ግን ቅርበታችሁ ከዚህም በላይ ነው። አዎ እኔና እሱ የደም ወንድም አይደለም፣ ግን ከደም በላይ ነው የምንዋደደው። ስለዚህ ኮኪ አንቺ የሮቤልን አባት ለመፈለግ ባሰብሽው ሀሳብ እኛ ብንረዳሽ። ሰዎች እናንተ እኮ ያልገባችሁ ነገር አለ። ልጆች ከየት እንጀምር ቢባል ራሱ ከየት እንጀምራለን? ልጁ ስማቸውን እንኳን በቅጡ አያውቅም እኮ። ምን እሱ እንድንረዳው ፈቃደኛ ከሆነ እኔ ያለኝን አቅም በሙሉ ተጠቅሜ የቻልኩትን ነገር ለማድረግ እሞክራለሁ። እኔ ደግሞ ከጓደኛዬ ጎን ለመቆም ቃል እገባለሁ። እናግዘዋለን። እሺ ካላችሁ ግን መጀመሪያ ሮቤልን ማናገር አለብኝ። ዞሮ ይሳካልናል። በቃ እንዴ ሳቢ በዚህ ሰዓት መቅደስን እናገኛታለን። ሮቤል መፈለግ ካለብንም እንፈልጋታለን። እንዴ መቅደስን መፈለግ ቀኑን ሙሉ ልንዞር ነው ማለት ነው እንዴ? ሮቤል መቅደስ እንደምታውቃት አይደለችም። ይሄስ ምን ማለት ነው? በጣም ተቀይራለች መቅደስ። አልገባኝም። ሮቤል አንተ ነገሮችን አንዳንዴ ማስረዳት በጣም ከባድ ነው ግን ያርግልሽ። አሁን ግን በትንሹ ገብቶኛል። ስለዚህ ዳንና ናርዶስ ካስጨነቀችው እኛ ደግሞ መቅደስ መፈለግ ይኖርብናል ማለት ነው። በስተክክል እና አሁን መቅደስን መፈለግ እንጀምር። አራው ግድ ነው እንዴ? እንዴ መቅዲ እዚህ ነበርሽ እንዴ? አዎ እዚህ ላይ አሁን ዲሽልስትራ ሰማም እንዴ? መቅዲ ብያለሁ እንዴ? አዎ ማን ዲሽልስትራ ሰምቻለሁ። እስቲ
እያስገባችኝ ነው። ምን ነው ዝም አልክ? አይ ደስ ብሎኝ ነው። ውይ የኔ ሸበላ በጣም እኮ ነው የምልህ። የኔ ሞናሊዛ ግን ናርዶስ ብትመጣስ? ምን ናርዶስ የት አለች? እንዴ መግዲ ናርዶስ እንደዚህ ትፈራታለሽ ማለት ነው? አይ ናርዶስ ስለምፈራ ሳይሆን አንተም እየተጠነቀቅሽ። እሺ ቀይኔ ቡችላኛ አሁን ሜድ ይኖርብናል። የኔ መረቅ ትንሽ አትቆዩ? ወይኔ እኔ ድቅድምኩ በጣም ስለናፈከኝ እኮ ነው ከነሱ ላይ ሰላም ያልኩ። እኔም እኮ በጣም ነው የምወድሽ። በልቻውሽ ስማኝማ ዳኒ፣ ወይ ቅድም ያልኩህን እንዳትረሳሽ፣ በደንብ ለማወጣጣት ሞክር። ኮኪ ለአንቺ ብዬ የማደርገው ነገር አይደለም፣ ለወንድሜ ስል የማደርገው ነገር ስለሆነ አያሳስብሽ። ዲል ምንም ነገር አይገባውም። ኧረ ሲያስጠላ። ውይ ወይኔ ናርዲ ግን ቆይ አንቺ ልጅ ምንም አያሳዝንሽም? ፍቅር 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 ሲወራ መስማት ደስ ይለኛል። እኔ ናርዶስ ላይ ግን አይሰራም። ኧረ አንቺ ተይ በጌታ። አንቺ ልጅ እኮ በጣም እኮ ነው የሚወድሽ። ለአንቺ ሲል እያደረገ ያለው ነገር እንኳን አይታይሽም? ገና መች ተጀመረ? አሁን እናቴ ከስሬ አታደናቅፊኝ። እኔ ናርዶስ ያሰብኩትን አላማ ሳላሳካ ምቆም አይነት አይደለሁም። እሺ ምንድን ነው የምናደርገው? እንግዲህ አሁን ቀጣዩ እርምጃችን የሚሆነው ምን መሰለሽ? አንድ አሳ ለማጥመድ ትንሽዬ ስጋ እንደምናስቀምጠው ሮቤልን ለማጥመድ ትንሽ እውነት መጠቀም አለብን። ስለዚህ እውነቱን አሁን እንጠቀምበት እያልሽ ነው? በትክክል የኔ ጓደኛ። አሁን ጊዜያችን ሳይረፍድ መሄድ ይኖርብናል። እሺ ጥሩ በቃ እንዴ ዳኒስ እንዳለ ታውቃለህ እንዴ? ኧረ እባክሽ ቅድም እኮ አንድ ላይ ነበር። ከዛ በዛ 1 ሚሊዮን ጉዳይ እየተጣላን እያለ መቶ ሮባ እኮ ጠርቶ ወሰደን። እስቲ ቀጥ አድርገን ንገሪኝ፣ ነገሩን አታዙር። ከዛስ? እሺ ከዛልሽ ያቺ ማን ነበረች? በእናትሽ ያቺ ዳን መረቅ አወቅሽ? አወቅኩት። መጣችና እንደ ውሻ ጎትቶ ይዛ ሄደች። ነገሩ በፍቅር እየተዘጋ ነው ማለት ነው። እና አንቺ ከምን አዲስ አለ? እኔ ጋማ ጄዳን ኔቢ የፍቅር ጨረቃቸውን ጥለውላል። ኧረ እባክሽ ከምር? ኧረ እና እኔና አንቺ ለምን አንጀምርም? ምን ፍቅር ማለት? ልክ እንደ ኢቢና እንደ ጂዳ እኛም ፍቅር እንጀምር። ስነ ስርዓትን ያዝ። እሺ ከዚህ በኋላ እንደዚህ ብትልኝ ከምር ነው። እሺ ማስቀየመ ምን ይመስላል? በእናትህ እንዴ ሳቢ እኔ ደክሞኛል። በእናትሽ ኧረ አንተ ና ተነስ፣ በእናትህ እንፈልጋት። ኧረ ስንፈልግ እቺ እኮ ማትገኝ ጭራሽ ሳንቲም እኮ ነው የሆነችው። ሮቤል ቅድም ምንድን ነበር ያልኩ? መፈለግ ካለብን እንፈልጋለን። እናት ከተገኘች ነው ከመሬት ተነስቼ ሳንቲም አይደለች መቼስ ፈልጌ አላገኛት። ወይ በእናትህ ና። ያቺ መግረስ አይደለችም እንዴ? አዎ አንተ ራሷ ናት። አየሽ አይኔ እኮ ካሮስ ስለበላው በጣም ጠቀመኝ። አየሽ በደንብ ያያል። እሺ አሁን ወደ ዋናው ነገር አንተ ከፊት ሄድ፣ እኔ እኮ አላከተላለሁ። ከፊት? አዎ ከፊት። ምን ነው ፈራክ? ሆ አይኔ ብትዋጭረስ? ውይ አንተ በእናትህ እንዴ ደግሞ እዚህ ምን ይሰራል?